አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልን? ደህና ናችሁ ወይ? እኛ አልሐምዱሊላህ ደህና ነን። ከሀገር ውስጥም ከሀገር ውጭም ያላችሁ የኛ ወደ የቻናላችን ቤተሰቦች እናቶችም እህቶችም እንዲሁም ወንድሞችም ጭምር እንዴት ናችሁ? ደህና ናችሁ ወይ? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬ ጁሙአ ነው። ጁሙአ እንደመሆኑ መጠን ዱዓ ልናደርግ አላህም ደግሞ ሰብሰብ ብለን በጀማ እንድንሰግድ የፈቀደልን ቀን ነው እና ጁሙአችሁን እናንተ እንዴት እያሳለፋችሁ ትገኛላችሁ? ከኛ ጋር እንግዲህ አልሐምዱሊላህ እንደዚህ አልላችሁ አላሳያችሁም እና እንግዲህ ያው ሰብሰብ ብለን ነበረ የዋልነው። ያው ማሚዬም አሁን ትንሽ ወጣ ብላ ነው ጓደኛዋ ነይ ቶሎ ብላት ወደዛ ሂዳ እኔ ብቻዬን ቪዲዮ እንድሰራ ተገደድኩኝ ማለት ነው በዛ ምክንያት። እና እንግዲህ ዛሬ ጁሙአ እንደመሆኑ መጠን አላህ ዱዓቸውን መቅቡል ካደረገላቸው ሰዎች መካከል ሰግደው ከተቀበላቸው ዱዓቸውን መቅቡል ካደረገላቸው ሰዎች መካከል አንዶቹ ያድርገን እላለሁኝ ማለት ነው። በስደት ዓለም ያላችሁ እህቶቼ በተለይ እንግዲህ እናንተንም አላህ በሰላም በጤና በፍቅር ለሀገራችሁ ያብቃችሁ። ስደትን በቃ ይበልላችሁ አላህ። እንግዲህ ምንም እኔ እንጃ እኔ ምን እንደምልልህ አላውቅም። አላህ በሰላም በጤና ለሀገራችሁ ያብቃችሁን የምለው እንግዲህ ዛሬ እጥር ምጥን ያለች ግዴታ ማወቅ ያለብን ነገር አለ። እሱም ስለ ላኢላሃ ኢለላህ ነው። ላኢላሃ ኢለላህ ማለት እንግዲህ ምን ማለት እንደሆነ የሚጠፋው ሙስሊም እህት ወንድም አለ ብዬ አላስብም። እንግዲህ አሁን ደግሞ ትንሽ ተንተን ባለ ሁኔታ የምናየው ይሆናል። እንግዲህ ቪዲዮ እስከ መጨረሻው ድረስ ተከታተሉኝ እላለሁኝ። ነባር ቤተሰቦቻችን ላይክ በማድረግ እንዲሁም አዲስ ሼር የተደረገላችሁ ቤተሰቦችም ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። ላይ ወደ ንግግራችን እንመለስ ማለት ነው። ላኢላሃ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ አምላክ የለም ማለት ነው። ይህ ቃል ዝም ብሎ በአንደበት የሚነገር ተራ ቃል አይደለም። የጀነት መክፈቻ፣ የዱንያና የአኼራ የነጻነት አዋጅ ነው። አንድ እጅግ የሚያምር ሀዲስ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚች ቃል ክብደት ሲናገሩ እንዲህ ብለዋል። የአላህ ነቢይ ሙሳ ዐለይሂ ሰላም አላህን ያ አላህ አንተን ማስታወሻና መለመኛ የሚሆነኝን አንድ ልዩ ቃል አስተምረኝ አሉት። አላህም ያ ሙሳ ላኢላሃ ኢለላህ በል አላቸው። ሙሳም ያ አላህ ይህንን እኮ ባሪያዎች ሁሉ ይሉታል፣ እኔ ልዩ ነገር ነው የፈለግኩት አሉ። ያኔ አላህ እንዲህ አላቸው፣ ያ ሙሳ ሰባቱ ሰማያትና በውስጣቸው ያሉት ፍጥረታት ሁሉ እንዲሁም ሰባቱ ምድሮች በአንድ የሚዛን ሳህን ላይ ቢያርፉ ላኢላሃ ኢለላህ ደግሞ በሌላኛው ሚዛን ሳህን ላይ ቢያርፍ ላኢላሃ ኢለላህ የሚለው ሳህን ይመዝናል፣ ይከብዳል አላቸው። ሱብሃንአላህ። ይህንን ቃል ሁልጊዜ በምላሳችን ስንል ምን ያክል ከባድና ውድ ስጦታ በእጃችን ላይ እንዳለ ልናስተውል ይገባል። ይህ ቃል በልቡ ውስጥ እውነተኛ ሆኖ የሞተ ሰው ጀነት መግባቱ አይቀሬ ነው። እሺ ይህንን ታላቅ አምላክ ካመነን በኋላ በህይወታችን ውስጥ የሚገጥሙንን ነገሮች እንዴት ነው የምናየው? እዚህ ጋር ነው እንግዲህ አምስተኛው የኢማን ምሰሶ የሚመጣው። እርሱም በቀዷ እና ቀድር ማመን። ቀዷ እና ቀድር ማለት በዓለም ላይ የሚከሰቱ መልካምም ሆኑ መጥፎ ነገሮች፣ ስኬቶችም ሆኑ ውድቀቶች፣ ሀብታም ሆነ ድህነት፣ ህይወትም ሆነ ሞት ሁሉም በአላህ ቀድመ እውቀት፣ ፍላጎትና ውሳኔ የተገደቡ መሆናቸውን በልብ ማረጋገጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለክብሩ የሰሃባ ልጅ ለአብዱላህ ኢብን አባስ የሰጡት አንድ ወርቃማ ምክር አለ። እንዲህ አሉት፣ አንተ ልጅ ሆይ አንድ ከባድ ሚስጥር ላስተምርህ እወቅ። የዓለም ህዝብ ሙሉ ተሰብስቦ አንተን ለመጥቀም ቢፈልግ አላህ ለአንተ ከጻፈልህ ውጭ ምንም ሊጠቅሙህ አይችሉም። የአላህ ህዝብ በሙሉ ተሰብስቦ አንተን ለመጉዳት የዓለም ህዝብ በሙሉ ተሰብስቦ አንተን ለመጉዳት ቢነሳም አላህ በአንተ ላይ ከጻፈው ውጪ አንድም ጉዳት ሊያደርሱብህ አይችሉም። ብዕሮቹ ተነስተዋል፣ ሰሌዳዎቹም ደርቀዋል። ይህ ማለት ምን ማለት ነው? ዛሬ በህይወትሽ ውስጥ ያጣሽው ነገር ካለ፣ የተዘጋብሽ በር ካለ
ወይም ያጋጠመሽ ከባድ ፈተና ካለ ማልቀስና ተስፋ መቁረጥ የለብሽም። ምክንያቱም ያ ነገር በአንቺ ላይ እንዲደርስ አላህ ከብዙ ዓመታት በፊት የወሰነውና የጻፈው ነው። ሊስትሽ የማይችል ቀስት ነበር። እንዲሁም ዛሬ ያገኘሽው ስኬትና ደስታ በአንቺ ጥንካሬ ብቻ የመጣ ሳይሆን ቸሩ አላህ ቀድሞ የለገሰሽ ስጦታ ነው። ውድ እህቶቼ፣ በአላህ ውሳኔ በቀድር ያመነ ሰው በምድር ላይ ትልቁ ባለጸጋ ነው። ለምን ካላችሁኝ ልብ ሁሌም ሰላም ስላለው አንድ ነገር ሲያጣ ለምን አጣው ብሎ አይቆጭም፣ አይጨነቅም። ምክንያቱም አላህ የተሻለ ነገር ሊሰጠው እንደደበቀለት ያውቃል። አንድ መከራ ሲደርስበት አላህ እኔን ስለሚወደኝ ሊፈትነኝና ወንጀሌን ሊያብስልኝ ነው ብሎ በትዕግስት ያልፋል። ስኬት ሲያገኝ ደግሞ አይኮራም፣ ሰዎችን አያነቅም። ይልቁኑ ራሱን ዝቅ አድርጎ አልሐምዱሊላህ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አማኝ ሙእሚን አስገራሚ ባህሪ ሲናገሩ እንዲህ ብለዋል። የአማኝ ነገር እኮ በጣም ይገርማል። ነገሩ ሁሉ ለእሱ መልካም ነው። ይህ ደግሞ ከአማኝ ውጪ ለማንም አልተሰጠም። ደስታና ብልጽግና ሲገጥመው አላህን ያመሰግናል፣ ሹክር ያደርጋል። ይህ ለእሱ መልካም ይሆናል። ከባድ ፈተናና ችግር ሲገጥመው ደግሞ ይታገሳል፣ ሶብር ያደርጋል። ይህም ለእሱ መልካም ይሆናል። ስለዚህ ዛሬ በስደትም ያላችሁ ሀገር ውስጥም ያላችሁ እህቶቼ ህይወትን አታክብዷት። በትላንትና ውድቀት አትቀይሙ፣ ስለ ነገውም አትጨነቁ። ዛሬን በላኢላሃ ኢለላህ አሳምራችሁ ኑሩ። በአላህ ውሳኔ ተደሰቱ። እርሱ የፈጠራችሁ አምላክ ከእናንተ በላይ ያዝንላችኋል። ውድ ቤተሰቦቼ የዛሬው ረጅም ትምህርት እንግዲህ ይህንን ይመስላል። እንግዲህ እናንተም በዱዓችሁ አትርሱኝ፣ አንረሳሳ እላለሁኝ። እኔም በዱዓዬ አልረሳም፣ እናንተም በዱዓችሁ አትርሱኝ እላለሁ። በስደት ዓለም ያላችሁ እህቶቼ ሁሉ በሰላም በፍቅር በጤና ከሀገራችሁ ያብቃችሁ። ልጆችን ጥላችሁ የሄዳችሁ በሙሉ አላህ በሰላም በፍቅር በቁም ነገር ደርሰውላችሁ እነሱም በሰላም በጤና ለልጆቻችሁ ጋር እንዲህ ጎን ለጎን ቁጭ ብላችሁ የምታወሩ የምትሳሳቁ የምትጨዋወቱ አላህ ያደርጋችሁ። ልጅም የሌላችሁ እንግዲህ ከእናት ከአባታችሁ ጋር ሁላችሁንም አላህ በሰላም በጤና በፍቅር የእናት የአባቶቻችሁን እድሜ ረዥም አድርጎ አላህ በሰላም በፍቅር ያገናኛችሁ እላለሁኝ። እንግዲህ እዚህ ላይ ስለ ላኢላሃ ኢለላህ እና ስለ ቀዳና ቀድር በሰፊው ተነግሮናል። እንግዲህ ከዚህ እውቀት የሆነ ምንድን ነው የሚባለው? መስማት ያለብንን ሰምተናል። መተግበር ያለብን ደግሞ እራሳችንን አይደለ? ስለዚህ በሰማነው ነገር አላህ የምንጠቀም ያድርገን። እንግዲህ ይሄ አሁን ያነበብኩት ወላሂ በጣም የሆነ እንደዚህ ለማወቅ የሆነ ነገር ለማወቅ እናንተ ጉጉት ካላችሁ አዲስ ነገር ማወቅ የምትፈልጉ ከሆነ ይሄ ነገር በጣም ያስተምራል። ምክንያቱም በአላህ ተስፋ አለመቁረጥ፣ በሆነ ነገር ላይ አለመሰልቸት፣ አልሐምዱሊላህ ብሎ መቀበል። አንድ ነገር ሲያመጣብን አላህ ዝም ብሎ አይደለም፣ ወይ ደስታ አለው ወይ የሆነ ሙፋጃአ ነገር ኑሮ ነው እንጂ ዝም ብሎ አያሰቃይም፣ ዝም ብሎ አይበድልም። እና ትዕግስት እናደርግ፣ ሶብር ይኑረን ነው የምለው። ወላሂ በጣም እንጃ ከባድ ነው። እና እንደዚህ አንዳንድ ነገሮች አሁን አንዳንድ እህቶቼም ሆነ ወንድሞቼም የሆነ ነገር ሲመጣባቸው ምርር ይላሉ። በቃ የሆነ እፍ እንደው አላህ ወይ እንደው ምን አደረኩ ምናምን ይላሉ። ግን እንደዛ ማለት የለብንም ጭራሽ። በዚሁ አጋጣሚ እኔ እናቴን አመሰግናታለሁ። በጣም በቃ ወላሂ እንደው እኔ በጣም ነው የምትገርመኝ። በጣም እኔ እንጃ እንዴት ልበላችሁ። ምንም ነገር በቃ ምንም ቢመጣባት ምንም የሆነ እንደዚህ አታማርርም፣ ምንም አትልም። ወላሂ አሁን ውስጧ እኔ እንጃ እንደዚህ አብራችኋት ብትሆኑ ምናምን ይገርማችኋል። እንደዚህ እሷ ምንም አይነት ማንነት የላትም። እዚህ የምታወራውና እዚህ ያላት ማንነት ምንም አይቀያየርም። ሁለት አይነት ማንነት የላትም። እዚሁ እናንተ እንደምታዩት ናት። በጣም እኔ እንጃ እንደው እናቴ ግን ምንም አይመስልሽም እላታለሁኝ አንዳንድ ጊዜ። ምክንያቱም በጣም እኔ እንጃ ምንም ይምጣ ምንም እኮ ምንም አይመስላትም። በቃ አልሐምዱሊላህ ነው የምትለኝ። ለወደፊትሽም ትለኛለች አንዳንድ ጊዜ። ለወደፊትሽ ብዙ ነገር ቢነባበርብሽ ብዙ ነገር ቢመጣብሽ አልሐምዱሊላህ ብለሽ እለፊ እንጂ ምንም ነገር እንዳትይ። አሁን እንደዚህ የሚፈትነኝ ምናልባት አላህ ጥሩ ነገር አዘጋጅቶልኝ
አላህ ደግሞ የሆነ የተሻለ ነገር አስቦልኝ ነው ብላ ነው የምታምነው። በዚህ ነገሯ እኔ ወላሂ በጣም ነው የምወዳት፣ በጣም ነው የማከብራት በዚሁ አጋጣሚ እና እናንተ ምንም አይነት ነገር ቢመጣባችሁ አልሐምዱሊላህ ብላችሁ መቀበል ልመዱ ነው የምለው። ምክንያቱም የሆነ ከባድ ነገር ሲያመጣብን የሆነ ደግሞ በጣም እኛን የሚያስደስት የሆነ ከዛ ችግር እንኳንም ያንን ነገር ሆንኩኝ እንኳንም ያንን ነገር ተቸገርኩኝ እንድንል የሚያደርግ ደስታ ይዞልን ይመጣልና እንግዲህ አልሐምዱሊላህ እንበል ዛሬም ነገም ነው የምለው። ምክንያቱም ከኛ ይባሳሉ። በጣም እኛ ያለንን ነገር ስለማናመሰግን ነው እንጂ ደግሞ የሆነ ወጣ ብላችሁ ስታዩ በጣም ብዙ ነገር ታያላችሁ። አካለ ጉዳተኞች አሉ፣ ምን አሉ፣ እነሱን ስናይ ደግሞ በቃ የሆነ እኛ አላህ ጤና ሰጥቶናል፣ አላህ ሙሉ አድርጎ ፈጥሮናል። በዚህ ብቻ ነገር እንኳን አልሐምዱሊላህ ማለት አለብን ግዴታ ማለት ነው። ስለዚህ የሌለንን ነገር ብቻ አናስታውስ፣ ያለንን ነገርም አልሐምዱሊላህ እንበል የምለው። እንግዲህ የዛሬው ንግግራችን ይህንን ይመስላል። እናንተስ ጁሙአን እንዴት አሳለፋችሁት? በኮሜንት አሳውቁኝ እላለሁኝ ማለት ነው። እንግዲህ በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ደህና ሁኑልኝ፣ ደህና ሰንብቱልኝ እላለሁኝ። አላህ በሰላም በጤና ያገናኘን። አሰላሙ አሌይኩም ወራህመቱላሂ